እስማ አቡዬ እስኪ ቀና በይ እስኪ ወደዚህ ዙሪ እስኪ ረፍት እያደረግን እንሄድ አይሻልም? እናትሽ የት ነው ያለችው? ጥለሻት ነው የመጣሽው? ሻንጣዋን ተሸከመሽላት? በስመ አብ ሻንጣዋንም ይዛላት የ8 ዓመት ልጅ እናቷን ትታት ነው የመጣችው። ተመልከቱ እንግዲህ። አዎ በባለፈው ኢንተርቪው ላይ አይታችሁ ከሆነ ማነች እጹብ ድንቅ ምንድን ነው ያለችው? መንገዱ አለች እናት አያስብልም አባትም አያስብልም ሁሉም የራሱን መንገድ ነው የሚሄደው እያለች ነበር ስታስተላልፍልን የነበረችው መልእክቷንና እና ያቡም እንደምታዩት እንግዲህ ያብስራ እናቷን ለማገዝ ለመርዳት እናቷ ልትሸከመው የሚገባውን ሻንጣ ተሸክማ እናቷንም ማልፋት ነው የመጣችው። እንግዲህ ምንም ላረግሽ አልችልም፣ አንቺ ቀስ ብለሽ ነይ፣ እኔ አቅሜ እስከፈቀደ ድረስ እሄዳለሁኝ ብላ ይቺ የ8 ዓመት ብላቴና እንግዲህ እንደምትመለከቱት ቀስ እያልሽ እሺ፣ ቀስ እያልሽ በጣም አደገኛ ገደል ነው እንዳያዞራችሁ ቀስ ብላችሁ አያችሁት። ይህንን ይመስላል። ቀስ አሁን አህዮች ከኋላ እየመጡ ነው። ጥግ ይዘን እናሳልፋቸዋለን። በጣም የሚገርም ነው። ያቡ ስንተኛ ክፍል ነሽ? ቀስ ነይ ወደዚህ ሁኚና አህዮቹ ይለፉሽ። ነይ ነይ ወደ ነይ ነይ ወደ ነይ ወደ ገደሉ አትሂጂ። አህያው እልፍ እልፍ በል። እያያችሁት ነው። አህያ ተሸክማ ይሄን ገደል ተመልከቱ። ይኸው ማርያም ይኸው ተመልከቱ። ይኸው ተሸክመው አያችሁ። ይሄንን ተሸክመው ይወጣሉ ይወርዳሉ ማለት ነው። እሺ ያቡ እንግዲህ ወደ ቀደመው ነገራችን እንመለሳለን። ጉዟችንን እንቀጥላለን ለማለት ፈልጌ ነው። ያቡዬ በርቺ እሺ። ስንተኛ ክፍል ነኝ አልሽው? 3ኛ ክፍል። የ8 ዓመት ብላቴና የ3ኛ ክፍል ተማሪ ነች። ያብስራ ጀግና አምደው ቅዱስ ሚካኤል ያበረታት በደጁ የጠራት ያሳድግሽ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የክርስቶስ ቤተሰቦች፣ የድንግል ማርያም የአስራት የቃል ኪዳን ልጆች፣ የደሙ ፍሬዎች፣ ባለማህተቦች፣ ውድ ኢትዮጵያውያንና ውድ ኤርትራውያን በያላችሁበት የአድማስ ጥግ ሁሉ ሰላማችሁ ብዝት ትረፍርፍ ይበልላችሁ። እንኳን ለዚች ዕለትና ለዚች ቀን አደረሰን አደረሳችሁ። ድንቅ ድንቅ ምስክርነት እንደተለመደው ወደ እናንተ በየጊዜው በየቀኑ ይተላለፋል ማለት ነው። እንግዲህ እንደሚታወቀው ከዚህ በፊት የዚህ ዓመት የመጨረሻ ጉዞ የነበረው ሰኔ 11 እስከ 13 ነበረ። ቀጣይ እንግዲህ ሊኖረን የሚችለው መስከረም 11 እስከ 13 ነው የሚለው ማለት ነው። ማለትም ይህ ማለት 2019 ዓመተ ምህረት ነው። ከዚህ በኋላ በ2018 በዚህ ዓመት ክረምቱን አይኖረንም ማለት ነው። እኔ በግሌ ልሄድ እችላለሁ። በዛን ጊዜ መልእክት የምትፈልጉ ካላችሁ ትልኩኛላችሁ፣ ላካለሁ ማለት ነው። ወደ ምስክርነቱ እሄዳለሁኝ። ምስክርነቱን ጆሮአችሁን ከፍታችሁ አእምሯችሁን አንቅታችሁ እንድትሰሙኝ በምደው በቅዱስ ሚካኤል ስም ጠይቃችኋለሁ። ሰላም እግዚአብሔር ከሁላችንም ጋር ይሆንልን። አንድ እህታችን ምንድን ነው ያለችው? አልሄደችም፣ በጉዞው ላይ አልሄደችም፣ በጉዞው ላይ አልሄደችም። የት ነው ያለችው? ልትሄድም አትችልም። የት ነው ያለችው መሰላችሁ? አውስትራሊያ ነው የምትኖረው እና ያስተላለፍኩት ቪዲዮ አለ። የጸሎቱን ፕሮግራም ሳስተላልፍ ምንድን ነበር ስለነበረው ይሄንን ቪዲዮ የምትመለከቱ መቋሚያው ሲጣል ጸሎት ሲደረግ ደጁ ላይ እንዳላችሁ እኛ ስንወድቅ ጸሎት ስንቀበር እናንተም ይሄንን ቪዲዮ እያያችሁ ወድቃችሁ ሰግዳችሁ ይሄንን ቪዲዮ ይሆንልኛል ይደረግልኛል ብላችሁ አብራችሁ ስገዱ። እኛ ስንሰግድ እኛ አሜን ስንል አሜን በሉ፣ ስንሰግድ ስገዱ።
እንደመጣችሁ እዚህ ቦታ ላይ እንዳላችሁ አድርጎ አምደው ቅዱስ ሚካኤል ይቆጥርላችኋል ብዬ ነበረ ሳስተላልፍ የነበረው በጸሎቱ ሰዓት ላይ ማለት ነው። ይቺ እህታችን ታዲያ ይህንን ቪዲዮ ታይና በቤቷ ቁጭ ብላ ይህንን ቪዲዮ እያየች በሉ ስገዱ፣ ደጁ ላይ እንዳላችሁ አድርጋችሁ አስባችሁ አምናችሁ ስገዱ፣ አሚን በሉ፣ ይሁንልን ይደረግልን እያላችሁ አሚን በሉ እያልኩ ባስተላለፍኩት ቪዲዮ እሷም ተንበርክካ ልክኛ ስንሰግድ እሷም አብራ እዛ ቦታ ላይ እንዳለች ራሷን ቆጥራ በእምነት እየሰገደች ጸሎቱ ሲደረግ አሚን፣ በእውነት ደጅ ላይ ነው ያለሁትኝ፣ አምናለሁኝ፣ ደጅ ላይ እንዳለሁ ቁጠረኝ፣ ደጅ ላይ ባልገኝ እንኳን ደጅ ላይ ና ብላ ቤቴ ላይ ተገኝልኝ ብላ ይቺ እህታችን ትሰግዳለች ማለት ነው። ወይም ደግሞ ትንበረከካለች ማለት ነው። በጸሎት ሰዓት እንሰግዳለን። ሰግደን ነው ጸሎቱን የምንቀበለው። አባቶች ካህናት ጸሎት ሲያደርጉ ወይም መቋሚያው ሲጣል እኛ ወድቀን ነው ጸሎቱን የምንቀበለው ማለት ነው። እኔ ስትልኩኝ እኔ ስለ እናንተ ወድቄ ነው፣ ስለ ሁላችሁ 100 ሰው ቢኖር እንኳን ስለ 100 ሰው ወድቄ ነው ያንን ጸሎት እየቀረጽኩ ደግሞ ጸሎቱንም ተንበርክኬ የምቀበለው ማለት ነው። እና ሁላችሁም ይሄንን ብታደርጉ በእውነት በረከት ታገኙበታላችሁ። አሁን ድጋሚ ልላችሁ ላስተላልፍላችሁ የምፈልገው መልእክት ይሄ ነው እና ጎንበስ ጎንበስ ብላችሁ በርከክ ብላችሁ ጸሎቱን ተቀበሉ ሲባል እሷም በርከክ ብላ በቤቷ ሆና ጸሎቱን ተቀበለች። ያንን ጸሎት ማታ ከስራ እንደገባች ነው ይሄንን ቪዲዮ ያየችው ማለት ነው። እየሰማችሁ ነው የተዋህዶ ልጆች ባለማህተቦች፣ ውድ ኢትዮጵያውያንና ውድ ኤርትራውያን እና ያንን አድርጋ ስትተኛ በህልሟ ብታይ ጥሩ ነው። በሆነ ጨርቅ የተጠቀለለ አለች፣ በጨርቅ የተጠቀለለ በጣም ትልቅ እባብ አለ እና ያንን እባብ ቆይ እኔ ነኝ በጣም ፈርቼ ልመታውም እየፈለኩኝ በማስብበት ሰዓት አለች እኔ ነኝ መገድልልሽ፣ እኔ ነኝ መመታልሽ እያለ አንድ ሰው ያንን ሲያስፈራኝ የነበረውን እባብ በመቋሚያ ሲቀጠቅጠው ሳየኝ፣ ቀጠቀጠው፣ ገደለልኝ አለች። መቋሚያውን አይታችሁታል እንግዲህ ጸሎት ላይ ጧፍ አብርተን ከዛ በኋላ ጧፉ መሬት ላይ ተደርጎ ጠላታችን ዲያብሎስ እንደዚህ ይቀጥቀጥ፣ ራሱ ይቀጥቀጥ፣ ስራው ይፍረስ፣ የመተተኛ የአስማተኛ የሟርተኛ የድግምተኛ የሰርማሹ የቅጠል በጣሹ ዘራንጋሹ ደም አፍሳሹ ሁሉ ስኒ ገልባጩ ሞራ ገላጩ ሁሉ ስራውና ሴራው ፍርስ ብትንትን ይበለበት እንደዚህ ይቀጥቀጥ እየተባለ ጸሎት ሲደረግ አይታችኋል። ያ ጸሎት ሰመረላት። አሁን ውስጤ ሰላም ይሰማኛል አለች። ቀጥቅጦ ገደለልኝ። አያችሁ እንግዲህ እባብ ማለት ምን ማለት እንደሆነ ሁላችሁም ትረዱታላችሁ፣ ሁላችሁም ታውቃላችሁ። ምክንያቱም በህይወታችን በኑሯችን እባብ ማለት መርዘኛ ነው፣ ገዳይ ነው። ገዳይ የሆነ ደግሞ አዳምና ሔዋንን ከገነት ለማስወጣት ሰይጣን ዲያብሎስ በእባብ ገላ ተሰውሮ እሷን ተጠቅሞ ወደ ገነት ገባ ይላል። አያችሁ እባብ በሰው ልጅና በእባብ መካከል ትልቅ የሆነ ጥላቻ፣ የዘር ጥላቻ አለብን ማለት ነው። ለዛም ነው እሱ በሴቲቱና ባንተና በሴቲቱ መካከል ጥላትነትን አደርጋለሁ፣ እሱ ራስህን ይቀጠቅጣል፣ አንተም ደግሞ ሰኮናውን ትነድፈዋለህ እያለ በዛ በኦሪት ዘፍጥረት ምዕራፍ 3ን ስትመለከቱ ይህንን ኃይለ ቃል ታገኙታላችሁ ማለት ነው። እና መዝሙረኛው ቅዱስ ዳዊትም ሲናገር እንዲህ አለ፣ አንተ የዘንዶውን ራስ ትቀጠቅጣለህ፣ ለኢትዮጵያ ሰዎችም ምግባቸውን ትሰጣቸዋለህ አለ። የእግዚአብሔር ማደሪያ የሆነው ነቢይ እግዚአብሔር ቅዱስ ዳዊት የተናገረው ነው። እባብ መርዘኛ ነው። መጥምቀ መለኮት ቅዱስ ዮሐንስም ከሚመጣው ጥፋት ትድኑ ዘንድ እፉኝት ማለት ክፉዎች ማለት ነው። የክፉ ምግባር መገለጫ ገዳይ ማለት ነውና ይቺ እህታችን እንደዚህ በህልሟ ያንን ጸሎት ተቀብላ ከተኛች በኋላ ይሄንን ጥላቷን ሲወድቅና ሲመታ ሲቀጠቀጥ አየች። በእናንተም ዘንድ በእያንዳንዳችሁ ሰላም ያጣችሁ፣ በረከት ያጣችሁ፣ ጤና ያጣችሁ
ብዙ ነገር የጎደላችሁ ሰላማችሁን ይመልስላችሁ። አሁንም አምደው ቅዱስ ሚካኤል ጠላታችንን በበትረ መስቀሉ ይቀጥቅጥልን፣ አናት አናቱን ቀጥቅጦ ከእግራችን በታች ይጣልልን፣ ይጣልላቸው። በጣም ብዙ ሰዎች ብዙ ነገር አግኝተዋል። አንድ ወንድሜ ምን አለኝ መሰላችሁ? የሚገርማችሁ ነገር ለብዙ ጊዜ ስራ ቦታው ተበላሽቶበት ነበረ። የተበላሸውም በቅርብ ሰዎች፣ በጓደኞቹ፣ በሚያምናቸው የተከዳ ሰው ነው። ስራ ቦታው ስላቸው ምግብ ቤት ነው የሚሰራው ማለት ነው። ምግብ ነክ ነው የሚሰራው እና እዛ ቤት ስራ አለ፣ እዚህ ቤት ስራ የለም። ተመልከቱ። ይሄ የሆነው ደግሞ ከሆነ ሰዓት ጊዜ ጀምሮ ነው እና ይሄንን ስለ አምደው ቅዱስ ሚካኤል የሚተላለፈውን ቪዲዮ የቅርብ ሰው መጥፎ ሰው እንዳለ ሁሉ መልካም የሆኑ ሰዎች ሼር ያደርጉለታልና ወደዚህ ገዳም እንዲሄድና ጸሎት እንዲያስደርግ ይጋብዙታል። ከዛን በኋላ በጉዞ ላይ ይታደማል። ሰውየው በአካል መጥቶ እንግዲህ ምስክርነቱን ሊሰጥ ይችላል ብዬ ተስፋ አደርጋለሁ። ያለበለዚያም ደግሞ እንደዚሁ አንድ ቀን ቁጭ ብለን በደንብ በተብራራ ሁኔታ እነግራችኋለሁ ማለት ነው። እስከዛ ድረስ ግን የደረሰኝን ነገር ነው የምነግራችሁና ሐሙስ ዕለት ነው። ሐሙስ ዕለት ስንሄድ የሚገርማችሁ ነገር ገና መንገድ ላይ ወደዛ እየሄድን እያለ ባለቤቱ ትደውላለች። ባለቤቱ ትደውልና እንዴት ነው ስራ እንዴት ነው ምናምን ሲላት ምንም መቀመጫ የለም ምን ያለችው። ያ ሰው የሚቀመጥበት ያጣ ወንበር ጭራሽ መቀመጫ የለም። ዛሬ ተአምር ነው ያምደው ቅዱስ ሚካኤል የሄድክበት ታቦት አምደው ቅዱስ ሚካኤል እጅግ በጣም ድንቅ ተአምር አድራጊ ነው። ገና ወደዛ መንገድ ሲጀምር የስራ እድሉ ተስተካከለለት። አሁን በዚህን ሰዓት በየቦታው በየሀገሩ በየክፍለ ሀገሩ በየከተማው መስራት እየቻላችሁ እናንተ ቤት ስራ እንዳይኖር የተደረገባችሁ ሰዎች አምደው ቅዱስ ሚካኤል እባክህን ይሄንን አዚም ይሄንን እስራት ይሄንን ሸክም አስወግድልኝ እያላችሁ የተወሰደብኝን መልስልኝ አስመልስልኝ እያላችሁ ጸልዩ። አሁን እግዚአብሔር ይመስገን ሂዶም ሲመጣ በጣም ስራ እየተሰራበት ነው። ቤቱ ወደ ቀደመ ክብሩ ተመልሷል። አምደው ቅዱስ ሚካኤል ማለት እንግዲህ እዛ ቦታ ላይ ሄዳችሁ መቋሚያ ስታስጥሉ፣ ጸሎት ስታስደርጉ፣ ስመ ክርስትናችሁንና ጸሎት ማስደረጊያ መባችሁን ስታስገቡ ጸሎት ይደረግላችኋል ወይም መቋሚያ ይጣላል። ከዛን በኋላ ግን የተወሰደባችሁ እድላችሁ ይመለሳል ማለት ነው። እርኩስ መንፈስ ያደረባቸው የዳቢሎስ ልጆች የወሰዱባችሁ እድል ይመለስላቸዋል። የሚታደስ ካለ ከዛ በኋላ ግን ወደ ራሳቸው ነው የሚመለሰው ማለት ነው። ይሄ ከእናት ከአባት ከአያት ከቅድመ አያት ከዘር ማንዘር የመጣ ብቻ ግን የጥልቁ መንፈስ የመናፍስት አሰራር እዛ ቦታ ላይ አምደው ቅዱስ ሚካኤል ገዳም ላይ ሂደን ጸሎት ስናስደርግ የተወሰደብን ነገር ሁሉ የታሰረው ሁሉ ይፈታል፣ የተወሰደው ሁሉ ይመለስልናል ማለት ነው። በማን በአምደው ቅዱስ ሚካኤል እና ውድ የተዋህዶ ልጆች በያላችሁበት ሰላማችሁ ይብዛ። ጸሎት አድርጉ፣ ስገዱ። በጨነቃችሁ ጊዜ አምደው ቅዱስ ሚካኤል ድረስልን፣ ታምርህን አሳየን እያላችሁ ጸሎት ስለት አድርጉ፣ አድርሱ። የጎደለውን ይሙላላችሁ። ጤና የጎደለው በረከት የጎደለው በጣም በብዙ ጎዳና በብዙ መንገድ ብዙ ነገር ጎድሎናልና ጎደሏችንን እንዲያስተካክልልን አምደው ቅዱስ ሚካኤል አለው በስጋ አለው በነፍስ እያለ ይጠብቃችሁ፣ የሚታገላችሁን ሁሉ ይጣልላችሁ። ይህንን ድንቅ ምስክርነት ሰምታችሁ ለእናንተ ተደርጎላችሁ ለምስክርነት እንድትበቁ የእሱ ቅዱስ ፍቃዱ ይሆንላችሁ። በደጁ በአውደ ምሕረቱ ተገኝታችሁ ጸሎት እንድታስደርጉ ደግሞ ቀጣይ ዓመት ላይ ማለትም በአዲሱ ዓመት መስከረም 11 ጉዞ ስላለ እናንተ ከወዲሁ ተዘጋጁ፣ መመዝገብ ትችላላችሁ ማለት ነው። በተለይ ይሄ ከጳጉሜ 1 ጀምሮ እስከ መስከረም 1 ድረስ አምደው ቅዱስ ሚካኤልን ብዬ ነው የምነግራቸው። ክፉ ሰዎች ክፉ መተት የሚልኩበት ነው፣ የአጥፊ መንፈስ የሚልኩበት ስለሆነ እኛም አዲሱን ዓመት ልንጠቀመው የመጀመሪያው ያደረግነው ለዛ ነው። የዓመቱ መጀመሪያ መስከረም 11 ቦታው ላይ እንገኛለን። መስከረም 12 ቀን
የርኩሳን መናፍስትና ጸዋጋና ጋንንት የክፉ ሰዎች ክፋታቸው የሚፈርስበት እኛ ክብር ጸጋ ሞገስን የምናገኝበት የተወሰደብን ሁሉ የሚመለስበት ጊዜና ቀን ስለሆነ ተማሪው ለምንድነው የሚላክባችሁ ወይም የሚላክብን? አንደኛ አዲስ ዓመት ነው። አዲሱ ዓመት ሁሉ ጊዜ የሐዘንና የለቅሶ የጭቅጭቅ እንዲሆን በረከት የምታጡበት ለማድረግ ተማሪው እንዳይማር እንዲያብድ ኑሮ ህይወታችሁ እንዳይስተካከል እቅዳችሁ አላማችሁ ሁሉ እንዲበላሽ እንዲፈርስ ባካኝና ተባራሪ እንድትሆኑ አዛኝ በሽተኛ እንድትሆኑ ሁሉ ጊዜ በጭንቀትና በመከራ ውስጥ ዘመናችሁን እንድታሳልፉ ለማድረግ ስለሚልኩና ስለሚጠቀሙበት ነው። በዚህን ጊዜ በዚህን ሰዓት እንግዲህ ሁላችሁም ተገኝታችሁ ከስራታችሁ እንድትፈቱ አይዟችሁ። አረ እናት ልጅ የልጅ እናት የእናት ልጅ አልከኝ። አቤት አባቱ ይውሸታ ይህንን ይመስላል እንግዲህ። በስመ አብ በጣም ደስ ይላል። እስኪ እሁድ ተመልከቱት። የአምደው ቅዱስ ሚካኤል የመጨረሻው የዚህ ዓመት ጉዞ በጣም ደስ ይላል። በጣም ደስ ይላል። ይኸው እንደምትመለከቱት የዛሬው ተጓዥ በጣም ጀግና ነው። ማርያምን ነው የምላችሁ። በስመ አብ የሚገርም ነው። እንግዲህ ሁላችሁ ከዚህ ጋር በጣም ነው የሚያምረው። ቤተሰብ ይህንን ይመስላል እንግዲህ። በጣም ደስ ይላል። ኧረ እዛ ጋ ያወራረድ አይዞኝ ቁጭ አልሽ ቁጭ ብለሽ ነው የሳቀች። እሺ ስለ ቦታው ምንም ማብራሪያ ሰጠንም ምንድን ነው? ይኸው ስለ ቦታው እዛ ጋር እንዴት ማብራሪያው ከነ ማብራሪያው ነው። ማብራሪያው ይሄ ነው።
እየተንቧቀቁ ነው የሚል ቃስ እዛ እያላችሁ ጋም ያው እያያችሁት ቀጥ እያልኩ በጣም ደስ ይላል። በጣም ደስ ይላል። በጣም ደስ ይላል። በስመ አብ ወዶ ነው ወዶ ነው። አንተ ርኩስ መንፈስ ወደ ነው ራስ ነው የምትሄዱ። ራስ ቀጥ ብለህ ሂድ። ወድቀሽ ነው። አይዞኝ አይዞሽ 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 ሄሎ ትላለች። ቁጭ ባለች አያ መጣልሽ አያ መጣልሽ እንዳለ ይዟል። ነው በቃ ተፍ 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 ተፍ። አደራችሁን ታዲያ ተጠንቀቁ እንዳትወድቁ። ቀስ እያላችሁ በቃ ይበቃዋል። ደግሞ እዛ እንዳይዘጋብ አይዟችሁ። አዎ ምንም ጥርጥር የለውም። አይዞኝ 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 አይዞኝ። ቃስ እያላችሁ እንዳትወርቁ። በስመ አብ እንዳትወርቁ። ቃስ እያላችሁ ተጠባብቃችሁ ተደጋገፉ። ኧረ አንቺ በጣም ጎበዘሽ ጎበዘሻል። ማርያም እንዳንቺ ጎበዝ የለም። ማርያም ሚታ በስመ አብ በጣም ጎበዝ ነሽ። በጣም በጣም ይሄን የሚያክል ሻንጣ ተሸክመሽ በቁመትሽ እኩል ጎበዝ። አይዞኝ አይዞኝ። ጀግና አባት ጀግና አባት። በስመ አብ አቤት አቤት። ሚጣ ሚጣ እኔን አይዞሽ አይዞሽ ቀስ እያልሽ። በስመ አብ ሥላሴ የተሸከምሽው እራሱ እኮ ማርያም። ሚጣዬ ማነው ስምሽ በእናትሽ? የአብስራ ስንት ዓመትሽ ነው? ማርያም በስመ አብ የ8 ዓመት ልጅ እንግዲህ ተመልከቱ። የአብስራን ቀስ የአብስራን እንግዲህ ተመልከቱ። የያዘችው ሻንጣ ይሄንን መንገድ እየሄደች እስኪያምደው ቅዱስ ሚካኤል ያሳድግሽ በሏት። ማርያምን ሁላችሁም ያሳድግሽ በሏት። አይዞሽ ቀስ በይ ማየ ቀስ በይ። እንግዲህ አስቡት የከተማ ልጁና ይሄን ሻንጣ ተሸክማ በጣም የሚገርም ነው። በጣም 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 እኔ በጣም ነው የገረመኝ። ጎበዝ ያሳድግሽ ማርያም። የ8 ዓመት ልጅ ደግሞ እኮ ከመሄዷ ሻንጣ መሸከማ ደግሞ እስኪ ተመልከቱት። የኔ ድንብሽብሽ በስመ አብ ቀደምሽው እኮ ሰው ሁሉ በመድኃኔዓለም ስም በጣም 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 ይህችን ልጅ ይኸው ለሁሉም ሼር እያደረጋችሁ መንገድ እፈራለሁ እንቀጠቀጣለሁ ያቅለሸልሸኛል ለምትሉ መንገድ ለሚያቅለሸልሻችሁ አይዞኝ 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 ቀስ እያልሽ ያብስራ ያብስራ ነሽ። እውነትም ያብስራ አንቺስ ትለያለሽ። ደግሞ እንትን እርግንዶን ያደረግሽው ወይ ጉድ! አይዞኝ አባትየው አይዞኝ። የሚገርም ነው የሚገርም ነው የሚገርም ነው። ዛሬማ በቀን በጠራራ ነው የገባነው።
አዎ አይዞኝ